ከዛም አባባ ስሜታዊ ሆኖ ነበር በሰዓቱ። ሌላው ነገር ትሁቴ እንግዲህ እዛ ቤት ድረስ የመጣው የሷ ፍቅረኛ ተመስገን እንደሆነ ለእነ አባባ አስረዳቻቸው። ካሌብ የማያመጣብኝ መዘዝ የለም፣ ምንም ማድረግ አይችልም። በቃ ማንንም እንደሱ የመሰለውን እየጎተተና እያመነ ቤቴ ድረስ አምጥቶ ሳያስገድለን በዛ የዛ ሰዓት ሁላችንም ጭጭ ቢያደርግ ማን ያዘዋል? አለ አባባ። አባ አንተ እኮ ፈጣሪ ይገድፈሃል፣ ፈጣሪ ይሆናል። አባባ አንተ እኮ የተለየ ሰው ነህ፣ ስለዚህ ማንም ምንም አያደርግህም አለችው። ሌላው አሁን ላይ አባባ እየተናደደበት ይገኛል። ካሌብም ተሸውደሃል፣ ቤት ድረስ የመጣው ሰውዬ የህግ አማካሪ ነኝ፣ ስለ ጋብቻ መፍትሄ ይሰጣለሁ ያለ ሰውዬ ጠላታችን ነው። ቲና ከጠላታችን ጋር ሆና እየተባበረች ስለሆነም ነው። እባክህን ካሌብ መንቃት አለብህ አለችው ትሁቴ። እሱም በመጨረሻ እውነትሽን ነው በማለት በጣም ተናደደ። እኔ ሰው ማመኔ ሁል ጊዜ ይገለኛል፣ ስለዚህ ስልኬን ያሰረቀኝ ሆን ብሎ ነበር። እናም ከሌባ መንጥቆ ያመጣ መስሎ ከኔ ጎን የሆነውም አውቆ ነበር አለ ካሌብ። አዎ ሆን ብሎ የተቀናበረ ሴራ ነው፣ አንተን ለማጥበድ ብሎ የተሰራ ስራ ነው አለችው። እሺ በቃ አንቺ አትጨናነቂ፣ በምመልስበት ሰዓት እንዳመጣጡ እመልሰዋለሁ አለ። ነገር ግን አሁን ላይ ከሱ የበለጠ አረመኔ ጨካኝ ሰው በሱ ላይ ጡንቻውን እያሳየ ይገኛል። ቲናን ከአባባ ትሁት አተረፈቻት። አባባ ራሷ የመረዘችውን ለአባባ ብላ ያዘጋጀችውን ውሃ ራሷን በግድ ሳትወድ አጠጣት። በጣም ያሳዝናል። በዚህ ሰዓት ትሁት በአጋጣሚ ስትመጣ አባባ ቲናን ተናንቋታል። ውሃውን ጠጪ በማለት ትሁትም ያየችውን ነገር አባባ ይሄ ነገር ይደረጋል ብላ አልጠበቀችም። አባባ ዛሬ ለመጀመሪያ ጊዜ ስሜታዊ ሲሆን ከዛም እባክህን አባባ ምን እያረክ ነው ስትልም በቅርብ ርቀት ሆኜ ስከታተላት የምጠጣው ብርጭቆ ላይ ስትመርዘኝ አየው። ስለዚህ ለእኔ ያዘጋጀችውን ወጥመድ ለራሷ ብዬ ነው። ትሁቴ ታያት ትማርበት። መቼም ቢሆን ፈጣሪን ይዘን ምንም እንደማንሆን አስረግጬ እንድነግራት ወይም ደግሞ እንድታቅ እያስጠነቀቅኳት ነው አለ። እባክህን አባባ እሷ ሰይጣን ናት፣ ከእሷ ሰይጣን ጋር አትተባበር፣ እባክህን ተዋት በማለት ትሁቴ አስጣለችው። በዚህ ሰዓት አባባ የመጨረሻ ተናደደ። ቲናም ይህ ብስብስ ሽማግሌ ለሱ መጫወቻ ሆንኩኝ አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ቲናን ትሁት አትርፋታለች ማለት ነው። እንደሷ ሴራ ቢሆን ትሁቴ የምር በጣም ንጹህና መልካም ሴት ናት። እሷን ድፍት አድርጋ ትገላገል ነበር። ግን ደግሞ ሌላ ሰዎችም ሊጎዷት ሲሉ ትከላከልላታለች። እሷ ግን ለሷ የምታስበው በጣም አስቀያሚ ነገርና መጥፎ ነገር ነው። ግን ቢሆንም ምንም ማድረግ አማራጭ የላትም። ሌላው አሁን ላይ እንግዲህ ትሁቴ በወጣችበት ሰዓት ያንን አረመኔ ተመስገንን የሰማይ ስባሪ የሚያክለው ሰውዬ ድፍት አድርጎታል። እናም አሁን ላይ ትሁት በእርግጥ በሆነ ነገር አዝናለች፣ ግን ምንም አማራጭ የላትም። ዝም ብላ ማየት ብቻ ነበር። ሌላው ካሌብ አሁን ላይ አባቱ ለቲና ያንን ማድረጉን ሲሰማ ይሄ መጨረሻ ተረገመ፣ እውነት አባዬ ሰው ላይ ጨከን ካለው አሁን ላይ እሳትን በሳት ሲሉ አልሰማህም? ስለዚህ በገዛ ጊዜዋና በገዛ እጇ ችግር እየፈጠረች ያለችው እሷ ናት። እሺ ሴትዮ ከዚህ ቤት ትውጣለን ሲልም መች ወጣች? አስወጣት ብለህም ልታስወጣት አልቻልክም። መች ወጣችና ነው ትውጣ የምትለኝ አለው አባባ። እሱም በቃ አባባ ይቅርታ፣ እኔ ምን ላርግ? ሰማንያችንን እናውርድ። እምቢ አለች። ምን አማራጭ አለኝ? እሺ ምን ላርግ አለው። ሌላው ይሄ በሷ ምክንያት መደረጉ እንደገና ጸጸታት። ይህ ሰውዬ እውነት ቢወደኝ አይደል እንዴ እዚህ ድረስ የመጣው በማለትም ራሷን መጠየቅ ጀመረች። ነገር ግን ይገባዋል፣ በሴት ላይ እንደዚህ መልከስከስ ምን እንደሆነ እንኳን አሳየው። እኔ እንደኔ እድሜ ልኩን እንደዛው አግቶ ቢያስቀረኝ ደስተኛ ነኝ አለች። አላውቅም ኤዱ፣ አሁን ላይ የጨነቀኝ ነው። እሱ እጁ ረዥም ነው። እዛ እንኳን ሆኖ ይቺ ሾኪዋ ምናልባት በምንም ሁኔታ ላይ ካገኘችው ደግሞ ሌላ ሰው ባልጠበቅነው ሰዓት ቀጥሎ ያስጠፋናል አለች። እንዴት እህቴ፣ ከዚህ በላይማ አትጨናነቂ፣ የሚመጣውን በግልጽ ማየት ነው። በቃ አትጨናነቂ አለቻት። እሺ በቃ ምንም አማራጭ የለኝም አለች። እሺ በማለትም ተስማሙ። አባባ አሁን አራስ ነብር ሆኖባታል ቲና ላይ። ቲና ግን አሁንም ምንም ነገር አድርጌ የማይሳካልኝ ለምንድን ነው? የሆነ ነገር ሳስብ የሆነ ነገር ሳደርግ
ሁሉም ገደል የሚገባው። ፈጣሪ ሆይ አምላኬ ሆይ ያለች ራሷን መቆጣት፣ መስደብ፣ መነጫነጭ ጀመረች። እሷ የምታስበው መጥፎ ሰዎች የፈለጉት ደረጃ ላይ ይደርሳሉ ብላ ነው የምታስበው። ግን ደግሞ ለጊዜው እንጂ በተለይ እሷ ምንም አይሳካላትም። መልካም ብትሆንና ወደ ራሷ ብትመለስ ሁሉ ነገር ማየት ትችላለች። ምክንያቱም በነጻነት አየር እየተነፈሰ ይገኛል። እሷ ግን ሁል ጊዜ በተንኮል ተተብትባ በቃ የምታደርገው ነገር በሙሉ አታውቀውም። ይጎዳኛል፣ ነገ ጠዋት እኔን ይይዘኛል የሚባል ነገር የለም። አሁን ደግሞ የትሁት ፍቅረኛ ከዳት። ከዚህ በኋላ አታስፈልገኝም፣ እዛ ቤት ለመግባት ነበር እንድትረጅኝ የፈለግኩት። አሁን ደግሞ ገብቻለሁ፣ ስለ አንቺ ጉዳይ አይመለከተኝም። ስለዚህ የራስሽ ጉዳይ፣ ማድረግ ያለብሽን ነገር በራስሽ ተወጪ፣ የራሴን ራሴ ይወጣዋለሁኝ አላት። እሱም ማን ነው እንግዲህ ቲና አባባን አግትልኝ ብላ የነገረችው ሰውዬ የእሱም ጠላት ስለሆነ እሱን ከምድረ ገጽ ማጥፋት ይፈልጋል። ምንም አማራጭ የለውም። ዋጋውን እሰጠዋለሁ፣ ጥጋቡን አስተነፍስለታለሁ በማለትም ከነ ኤዱ ጋር ተስማማ። ኤደንና እንዲሁም ደግሞ ዳኒ የሚጋቡበት ቀን ቅርብ ነው። ግን ደግሞ ኤደን ቲና ፊት ለፊት ማድረጓ በጣም አስፈርቷታል። ለትሁቴም ፈራሁ ብላ ነገረቻት። የምን መፍራት ነው? መጋፈጥ ነው ያለብሽ። ስለ ፈራሽ የሚመጣ የሚቀነስ የሚጨመር ነገር የለም። ለምን ትፈሪያለሽ? አለቻት። እሺ አንቺ እኮ ትክክል አይደለሽም፣ ጥሩ ስሜት ላይ አይደለሽም አለቻት። አዎ ኤዱ በጣም ጨንቆኛል በጣም አለቻት። ምን ሆነሻል ስትልም ይኸውልሽ ኤዱ ያ ሰውዬ ቤት ድረስ መጣ። ስለዚህ ሆን ተብሎ የተቀነባበረ ሴራ ነው። ቲና አሁንም ልታርፍ አልቻለችም። በአባባም ላይ ግድያ ለመፈጸም ወደ ኋላ አትልም። ከሱ ጋር የተግባባችውም ለዚህ ነው እዚህም ድረስ ያመጣችው አለቻት። አትራራም፣ አንደኛችንን እንኳን አትሆንም። የቤቱን ሰው በሙሉ ጠላት አድርጋ እጭ አሁንስ በቃ ለምን አናስደበድበውም አለቻት። እረ ኤዱ የሚሆን አይደለም፣ ሰውየውን ስለማታውቂው ነው። በጣም አረመኔና ክፉ ሰው ነው። ስለዚህ ማንንም ቢሆን ጉልበት ያለው ሰው አይችለውም። አረ እባክሽ ከሱ በላይ ጉልበተኛ አለ፣ ከሱ በላይ ደግሞ ወንበዴ አለ። ስለዚህ አጠገብሽ እንዳይደርስና እንዳይሆን አድርጎ ደብድቦ ያባርረዋል አለቻት። ይሻላል ኤዱ አለች። ይሻላል። በዚህ ሰዓት አባባን ወደ ውጭ ልውጣ ብላ ሄደች ትሁት። አባባም ብዙ አትራቂ መሽቷል፣ ራስሽን ጠብቂ ብሎ ነገራት። እሷም እሺ ብላ ጉዞዋን ቀጠለች። በዛ ሰዓት ነው እንግዲህ ትሁትን ሲጥ አድርጎ አግቶ ለመያዝ እየተጠራጠረ ባለበት ሰዓት ተመስገንን ያ ሰውዬ መጥቶ እንዳይሆን አድርጎ በዚህ ሰዓት ትሁት ያየችውንም የሰማችውንም ማመን አቃታት። አሁን ተመስገን በሞትና በነፍስ መካከል ድንገተኛ ሆስፒታል ይገኛል። ይህ ነገር ይሆንብኛል፣ ይህ ነገር ይመጣብኛል ብሎ የሚያስብ የሚረዳ ሰው አይደለም። ግን ደግሞ የመጣበት እለት ያዙ ይልቀቁኝ ይላል። ምን ማድረግ እንኳን እንደሚችል ግልጽ ነው። እናም ቲና አሁን ዳኒም ስለራቃት እሱን ተውና ወደ ኔና ብላ ስትለምነው ካንቺ ጋር ምንም አይነት ግንኙነት የለኝም ብሎ ጥላት ስለሄደ ሁሉ ነገሯ የበቀል ብቻና ብቻ ነው። ከዛ ውጪ ምንም የምታደርገው ነገር የላትም። እናም አሁን ላይ በንዴት ብዙ ነገር እያበላሸች ትገኛለች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። እንዴት ተስማምተን አይደል እንዴ? እንዴት እንደዚህ ታደርጋለህ አለችው። እሱም የራስሽ ጉዳይ አይመለከተኝም። ስምምነቴን ላደረግሽልኝ ነገር ውለታማ የማፈርስ ሰው አይደለሁም። እክስሻለሁ። ከዛ ውጭ ያለውን ነገር ማድረግ ያለብኝን ራሴ አደርጋለሁ። ትሁቴንም በእጅ አደርጋለሁ አላት። በጣም ታሳፍራለህ። በቀላሉ ምለቅህ መሰለህ አለችው። እመነኝ አልለቅህም ስትለውም ኧረ እባክሽ ምን ልታረጊ ነው እንዴ? ምን ልታመጪ አላት። አለማምጣቴን አሳይሃለሁ እሺ ማትረባ ነህ አለችው። ይኸውልሽ አንቺ ድንብጥ እኔ ላይ መዛት አትችይም አላት። እንግዲህ ቲና የቀጠረችው ሰውዬ እሷን በመከታተል ተመስገንን አገኘ። ወይዘሮ ቲና የባልደረባሽን ቤት አሳይ በማለት ከኋላዋ የእሷን እርምጃ ተከተለ። ከዛም በኋላ ሁለቱ ቆመው ሲያወሩ አየ። በዚህ ሰዓት አዎ ጎበዝ ቲና ጎበዝ፣ አሁን አሳየሽኝ አለ። እንግዲህ ትሁት በወጣችበት ተከትሎ ትሁትን ለማገት በሚጥርበት ሰዓት አሁን ላይ አጅሬው ጉድ አደረገው። ካሌብ በእርግጥ አባባንም እያናደደ ይገኛል።